ዛሬ ጎምጄ ነው ማለት ቆይ ምንድነው ከልጁ ጋር ችግራችሁ ከዳይመንድ ጋር አንጋርገ ነው ቆይ ሰውየው ኪስ ውስጥ እስኪገባ ድረስ የት ነበርክ በልተንበርከክ ምን አትሰማም ተንበርከክ ቆይ እንደዚህ ማድረጉ ለምን አስፈለገ አሹ ምንሽ ነው ሮማን ዴቭ እኮ ብቻውን ነው ለምን አንሄድም አንቺ ምን ትይ ነገር ታሪፍ ያለሽ ማን አንተ ልቀቀኝ በፊትም እኮ ያ ዳይመንድ ነው የሚያበላሽ እንጂ አንተ መልካም ሰው እሺ በቃ ተረጋጊ አልረጋጋም ያ አበባ ብዙ ፕሮሰስ አልፎ ነው አደረገችው እቺ ባለጌ ልጅት አሸንፈሽ ከክላስ ስመለስ አደኝ ከወንድ ጋር ያዩት አቤት ክፋት የተሞላበት ከተማ ለምቢ ካልክ የጅራሴ ነው ሽም ነግራ አደይም እንደዚህ እያለች ነው ዴቭ ለዚህ ያበቃችሁ በቃ ተይኝ ሰርቼ ልብላበት እኔ ምን አደረኩ ሮማን ደሞ ምን ቀረ ጭራሽ አበባ ይዘህ መጣ በዚህ ኪስ ይፈቀራል አይመለከትም የወሰንብን ቃል መልስላለን ትንሽ ጊዜ ስጠን ትላንት መተን ታሞኘኝ በልተንበርከክ ምን አትሰማም ተንበርከክ ቆይ እንደዚህ ማድረጉ ለምን አስፈለገ ቅድም ተነጋገረናል ኧረ እባክህ እንዲህ በቀላሉ እንፋታ መስሏል ከዛ ዳይመንድ ጋር ያረጋችሁትን የረሳው መሰለ እቺን ቀን ነበር ስጠብቅ ነበር ምንድነው ያባ ደግሞ ቆንጆ አባለ ቆንጆ ሴቶች አንቺ ምን ትይ ነገር ታሪፍ ያለሽ ማን አንተ ልቀቀኝ እንካ ባቡሬ በጣም ይቅርታ እሱን ያስረፈደኝ ይዘው ሂድ እሱ እንደኔቱ ልቀቀኝ አንተ ራሱ እዚህ የምቆይበት ምን ጉዳይ የለ ቅምጥል ጋር ቢጠብቀኝሽ አንተ ጋር ደግሞ አልጨረስም አረ ለሊ ተረጋጊ ቆይ ለምን የማይመቸው ከሆነ እንደዛ ብሎኝ ሄደ እሱን አላውቅም ግን አሁን አትናደጅ ነስቲ ቁጭ በይ እሱ ባይመጣ ራሱ እኔ ራሴ ልጅ ትቀጥቻለሽ እንወጣለን አልወጣም አደይ ይቅርብኝ እየመጣው ነው ከለኝ ስንት ሰዓቱ ነው መጀመሪያውኑ ዝም ብሎ አይሄድም ነበር ይሄው መጣ ለሊ በጣም ይቅርተኝ እናት ቤኪ ቆይ ምን ለማድረግ እያሰብክ ነው ይቅርታ ይደረግልኝ ደግሞ ይሄው ምን ላርገኝ ይሄን አበባ ፍለጋ ነው እንደዚህ ቆዩት አሁን አበባ ምናምን አስፈልገ ወይስ ሰው ያደረገው ሁሉ አይቅርብኝ ነው ታያለልኝ እንደዚህ አትበይ አንቺን ለማስደሰት እኮ ነው እየጣርኩ ያለሁት ለሊ በቃ አትናደጅ ለምን እንዳረፈደ ነገርሽ አይደል በቃ ሄዱና ራታችሁን በልታችሁ ነው አሁን ያበባ ለማርፈድ ሰበብ መሆን ነበረበት ቤኪ ይቅርታ ያበባ ብዙ ፕሮሰስ አልፎ ነው የመጣው እሺ አመሰግናለሁ አየሽ አንዲ ፈገግ እስቲ ነው እንጂ ስትናደጂ አያምርብሽ ሀረ ለነገሩ እኮ አንቺ ብታለቅሽም ቆንጆ ነሽ በእኔ እንጣ አደይ ምን ታያለሽ እንዴ አደይ ነች እንዴ የምትወስነው ለሊ ሄዱ አሪፍ ጊዜ ይሆንላችሁ ደግሞ ቶሎ ተመለሱ ወይ አደይ ደግሞ ገና ሳንት ተመለሱ ምን ላርግ ባቡሬ አታስቢ አስተማመኝ እንጂ ነች በይ ነይተሽ እንዳንተ ስራ ቢሆን ኖሮ አልሄድም ነበር ግን እኔ እንዳንተ አይደለሁ አደይ መጣን በቃሽ ኪንጎ ወይ ቅምጥል ነሽ እየሮጥክ ነው እንደ መጣኸው ማን የተዳፈረኝ አረ ተቀመጪ ምን ይልሽ እሺ ምንድነው ባርችን አግኝተሃል አዎ አግኝቼዋለሁ እና ለምን ይወላ ሳቆይክ የሚጋተኝ ሰው አግኝቶኝ ስልኬን ገንዘብ ወሰደብኝ አበባ መግዣ እየፈለኩኝ ቆይት ስትል አልገባኝም ቆይ ሰውየው ኪስ ውስጥ እስኪገባ ድረስ የት ነበርክ ልጁ በቃ ሰፈር ውስጥ የሚፈራ ሰው ነው እሱን ነካው ማለት በቃ ሌላ ጣጣ ነው አንተ መጀመሪያ ለምን ነካ ዳይመንድ ነው እኔ መች እሱ መሆኑን አወቅኩት ከዘረፍነው በኋላ ነው ያወቅኩት ቆይ ማን አባቱ ስለሆነ ነው እኔ ያልመፈረው ደግሞ ትሮጥለታለህ እንዴ ነገርኩሽ እንዴ የሰፈሩ ካቦ ነው ሁለተኛ ማንንም ሰፈር ተስትሮጥ ማየት አልፈልግም እሺ ወዴት ነው እማዬ ግን ምን ነክቶሽ ነው ምን ነው ፍቅር አሹና ሮማንን አብረው እያይሻቸው ለምንድን ነው ዝም የምትይው ማለት አልገባኝም እነሱ እኮ ከዚህ በፊት የተዋወቁ ነበር ደግሞ ወንድሟ ነው አይደል አደይም ዴቭን ወንድሜ ነው እያለች ነው ለዚህ የበቃችሁ አልገባኝም ያየሽው ለየት ያለ ነገር አለ አዎ እማዬ አሹና ሮማን ሌላ ነገር ጀምረዋል ልታስቆሚያቸው ይገባል አይ ፍቅር ሮማን እንደዚህ አታደርግም ሮማን እማዬ ምን ልታደርጊ ነው ልጠይቃት ነው ራሷ ትነግረኛለች ሮማን አቤት የት ነበርሽ በረንዳ ላይ ካሹ ጋር ነበርኩ ካሹ ጋር ምንድነው ያላችሁ ግንኙነት ካሹ ጋር ምን ጀመራችሁ አሹ ምንሽ ነው ሮማን
አሹ ማለቴ እትዬ አሹ ወንድሜ ነው። ያው እዚህ ለመኖሬ እሱ ብዙ ዋጋ ከፍሏል። በነፃነት እንድኖር አድርጎኛል። ያውቁ አይደል እትዬ? ምን ነው? ተይ ሮማን፣ ወንድና ሴት ሆናችሁ ወንድምና እህት ነኝ የሚባል ነገር አይሰራም። እንደዚህ መቀራረብ ጥሩ አይደለም። ሁለተኛ ስትቀራረቡ እንዳላይ። እንዴ ለምን? አላውቅም። እኔ ተናግሬያለሁ። አትጂ፣ ምንም ነው የማይጠቅምሽ። እሺ ግን እኮ እትዬ ምንም የተለየ ያሰብነው የሚያደረግነው ነገር የለም። ከሌለ ጥሩ ነው። ወደፊትም ደግሞ ባይኖር በጣም ጥሩ ነው። እሺ ሻኪራ ይበቃ ይበቃል። ለምን እንዴ? በጣም ነው የማመሰግነው። መጀመሪያ አቀፊኝና አይልሽ ገና ምን አይተሽ በጣም ብዙ ቦታ ነው ማሳይሽ። ብርሃን በጣም ጎበዝ ልጅ ናት። በጣም ነው የማመሰግነው። ሄለን ብትኖር ኖሮ ታያቸው ነበር እንዴት እንደሚጨፍሩ። ሁለቱም ብታይ ጎበዞች ናቸው። ዴቭ እኮ ብቻውን ነው። ለምን አንሄድም? እቺ ልጅ ግን ምን እሺ ነው? በጣም ዴቭ አበዛችብኝ። በሰላም የእህቷ አባል አይደል እንዴ? አይ እንደዛ ብቻ ነው ብለሽ ነው? ታዲያ ሌላ ምን ይሆናል? ብርሃን ይልሽ ማጣመጣው ጉድ የለም። ብቻ ጉድ እንዳታረገን ነው የምፈረው። ቅምጥል ተረጋጊ። ይኸውልህ ትሰማኛለህ? ከዚህ በኋላ ማንንም ሰው ፈርታ እንድትሮጥ አልፈቅድልህም። እሺ? ምንም ነገር ይምጣ ፊት ለፊት መጋፈጥ አለብን። እሺ በቃ ተረጋጊ። አልረጋጋም። ቆይ አንተ ምንድነው ችግር? ምንድነው ሀሳብክ? አሁን ልጁን አሳየው። እሱ አንቺ እንዲያቅሽ አታርጊ። ልጁ አደገኛ ልጅ ነው እና ይሁና ታዲያ። እኔ ምን አገባኝ? እኔ ቅምጥል እሰማዋለሁ እንዴ? አንጠባጥባለሁ። አሁን ሰደኝ። ተረጋጊ በቃ አንቺ መረጋጋት ያለብሽ። ከሱ ጋር መጋጨት ሌላ ችግር ነው የሚፈጥረው። ይኸውልህ ትሰማኛለህ? ስትንቦቀቦቅ ማየት አልፈልግም። እሱም እኮ እንደዚህ የሚሆነው ልብህን አይቶ ነው። እንደዛ ነው ብለሽ ነው? አዎ ቆጣ ኮስተር በል። ያልፈጠረብኝን ኬት ላምጡ? አቡባ ከደዛ ዳይመንድ ነው እንደዚህ አይነት ችግር ውስጥ የሚከተለው። እሱን ተይው ቅምጥል፣ ሌላ ችግር አለበት። ደግሞ ልጁ የወሰነበትን ካልሰጠነው አርፎ አይቀመጥም። ባቡሩ የነካው ራሱ ሌላ ችግር ነው። እስኪ ማን ወንድ ነው ይምጣና እንጠባጠባለሁ። ቅምጥል ከማየው ሰው ጋር መጋጨት የለብሽም። ለኔ ስትተይው ደግሞ ዳይመንድ ሲመጣ ያስተካክላል። እሺ ግን ይኸውልህ የማይስተካከል ከሆነና አንተ ድጋሜ ስትሮጥ ባይ ማለት ነው ኪንጎ እንጣላለን። አመሰግናለሁ። ወደድሽ? አዎ በጣም ውጭ ወጥቼ ራት ከበላው ብዙ ጊዜ ሆኖኛል። ይህን ያህል የሚያስደስት ከሆነ ማውሌ ጋብዝሻለሁ። ኧረ አይሆንም፣ እንደዛማ ከሆነ ውጭ ይበዛብሃል። ባይሆን ለዛሬው በጣም አመሰግናለሁ። የፈጣሪ ምሕረትና ቸርነት ያየሁት ባንቺ ነው። እንዴት? አልገባኝም። ያን የነበርኩበትን ነገር ታውቂያለሽ። ባላጠፋውን ነገር ታሰሪ ነበር፣ ግን ሁሉም ነገር የሆነው በምክንያት ነው። በዛ ሁሉ ጊዜ ውስጥ ከፈጣሪ ጋር በጣም እጋጭ ነበር። ከሱ ጋር ተጋጭተህ ለመድረስ አስበህ ነበር? እኔ እንጃ፣ ከሰው ይልቅ ከፈጣሪ ጋር ልተጋብቼ ነበር። የዋህነት፣ ለሰው ማሰብ፣ አንገት ተፍቶ መኖር እንደማይጠቅም ተሰማኝ። ፈጣሪ የሚረዳው አጭበርባሪ ሰዎች ነው ብዬ አሰብኩ። ከዛ ልክ ከእስር ቤት እንደወጣው ወደ ቀድሞ ህይወቴ መመለስ አልፈለግኩኝም ነበር። ከዛን እዚህ አንዳንድ ፋውሎችን ሰራ አድርጌ ከሀገር መውጣት ነበር የፈለግኩት። ግን ምን ያደርጋል አንቺን አገኘሽ። አይቻለሁ። እኔ ላይ ክፉና ጨካኝ ለመሆን ስትሞክር ነበር። ነገር ግን አይኖች ውስጥ ለእኔ ስታዝነልኝ አይቼ ተረድቻለሁ። እንደምታግዘኝም በጣም እርግጠኛ ነበርኩ። ልሰማሽና ልረዳሽ አልፈለግኩም ነበር። አንቺን ከሰማሽ ታሸንፊኛለሽ። ለዛ ነው አንቺን ላይ መጮህ፣ ዝም ማስማል ምርጫ ያደረኩት። አመሰግናለሁ። ለእኔ በጣም ጥሩ ነበርክ። ልጅት አሸንፈሽኛል። ፈጣሪ እንኳን አንተ እጅ ላይ ጣለኝ እንጂማ አልቆልኝ ነበር። እነሱማ ህይወትሽ ሙሉ ሊቀሙሽ ነበር የፈለጉት፣ ግን እኛ መቼ ማንፈቅድላችሁ። አሁን ላይ እምነቴን ፈጣሪ ላይ ጥያለሁ። እሱ ነው ሁሉንም ነገር የሚያስተካክለው። ሰውን ማመን ትንሽ ይከብዳል። አንቺ ልጅ እኮ ታጠራጥረኛለሽ። ቆይ ግን ታምኛለሽ? አዎ አምናለሁ። ጥሩ ወንድሜ እኮ ነህ። ወንድሜ ነው ያልሽው? ኧረ በአደባባይ ክህደት ተጀመረ። ጥሩ ነው። ምን ሌላ ነገር አለን እኔ እናንተ? ኧረ አበባው ረሳሽው እንዴ? አይ ሴቶች ድሮስ እናንተ መች ምስጋና ታውቃላችሁ። ለሱ በጣም አመሰግናለሁ ቪኪ። በይ እንደዚህ እንዳመሰገንሽኝ ትርጉሙንም ነው አሰብ ሞክሪ። ዝም ብሎ ራት ተጋብዞ መግባት የለም። በደንብ አስቢ። ምን ላስብ? ስለኔና ስላንቺ ነው። እኔ እናንተ የሚባል ነገር ምን አለን ቪኪ? ኧረ ተይ አትካጂ እንጂ ላልኝ በልኩ አድርግ እንጂ። እሺ በጣም አመሰግናለሁ ቪኪ። አብረኝ ስላለ ደግሞ በጣም ደስተኛ ነኝ። አንቺ ማሸሽኝ ከሆነ ከዚህ በኋላ ቤተሰቤ ነሽ። አመሰግናለሁ። ማዘሯ ግን ደህና ናት? ደህና ናት።
እድሜ ላንቺ። አሁን በጣም የተረጋጋ ህይወት ነው ያላት። አሁን አንተ ስራ መጀመር አለብህ። እናትና እህትን ማስተዳደር መቻል አለብህ። ኪንጎም ቋሚ ስራ ያለው አይመስለኝም። አዎ ዛሬ ግን ስለ ስራ ሳይሆን ስለኔና ስላንቺ ነው ማውራት የምፈልገው። ምን ማለት? አዲስ ነገር አለ እንዴ ስለኔና ስላንተ? አይ የለም፣ እንዲሁ ዝም ብዬ ነው። ልትነግረኝ የምትፈልገው ነገር ካለ እየሰማሁህ ነው። ብዙ የምናገራቸው ነገሮች አሉ፣ ግን ለሊ በመሀላችን የሚፈጠረው ክፍተት ያስፈራኛል። ማለት በውስጥ ያዝከው ያልነገርከኝ ስለኔ የሆነ ነገር አለ እንዴ? አዎ ለሊ፣ ግን አንዳንዴ ከአቅሜ በላይ ይሆናል። ሁሌም ያንቺን ስሜት መረዳት አልቻልኩም። ተወጂኛውን ብዬ እጨነቃለሁ። እወድሃለሁ። አውቃለሁ። ባትወጂኝ ጊዜሽን አትሰጪኝም ነበር። ግን ምን እንደዚህ ተመችቶሻል? አዎ ደስተኛ ነኝ። ቆይ ለምንድን ነው ከሊዱ ጋር ስታይ የምትናደጂው? ልጅቷ በጣም አስቸጋሪ ልጅ ናት ቤኪ። ካየችው ሰው ጋር ሁሉ ካላወራው ነው የምትለው። አልገባኝም፣ ግን እሷ የዋ ነገር ነች። ስለ አንቺና ስለ ሌላ ነገረች። ደግሞ ምን አለች? ቆይ እሷ ልጅ ትንሽ እንኳን አታፍርም እንዴ? ከሌላ ኋላ እንደምትከተል ነገረች እንዴ? ለምንድን ነው የምትከተለው? እኔ ምን አውቃለሁ። ከኔ ጋር ካየችው ሰው ጋር ሁሉ አብራ መሆን ትፈልጋለች። ታዲያ ምን ችግር አለው? ምን ችግር አለው? አዎ ለሊ ምን ችግር አለው? ቆይ ለምንድን በዚህ ልክ የምትናደጅበት? እንዴት አልናደድ? ምን ማለት ነው? ቆይ ተረጋጊያ። እኔ ከኔ ጋር ብትሆን ምንድን ነው ችግሩ ልልሽ ፈልጌ ነው። ለምን ማለቴ እንዴት? ቆይ አንተ ወደድካት እንዴ? አዎ ተመችታኛለች። አታረገውም ቤኪ እንዴ? እና ምን አስደነገጥሽ? አይ ምን። ቆይ ለምንድን ግልጽ ማትሆኝልኝ? ምን የደበቅኩ መስሎክ ነው? እኔ እንጃ፣ ግን ከአንቺ ጋር ስሆን ሰላም ይሰማኛል። ከሁሉም ሰው ትለይብኛለሽ። አመሰግናለሁ ቤኪ። ስለማከብርሽ ነው እንጂ ብዙ ነገር ነግርሽ ነበር፣ ግን ላጣሽ አልፈልግም። እንሂድ። ወይ የለችም፣ ብቻዬን ነኝ። እንዴት ሆነላችሁ? ግን አደራ አባዬ ምንም ነገር ማወቅ የለበትም። እሺ እማዬ ደስተኛ አይደለች? ካልሆነ እኔ ላዋራት እንዴ? እሺ በቃ ከዚህ በኋላ ግን መመለስ አለባችሁ። እናንተም እኮ በጣም ቆያችሁ። እሺ ራስን ጠብቅ። እኔም በቃችሁ። አቤት ጭካኔ! አሁን ተናግሬውን ጉድ ታርጊ። እሺ ምግብ አምጥቼ ላለውን ካብላ። አይ አልበላም፣ ይቅርብኝ። አሹ እኔ ቆይ ምን አደረኩ? እትዬ እኮ ካሹ ጋር እንዳላይ ስላለችኝ ነው። እንዴት? እሳቸው ደግሞ ለምንድን ነው እንደዛ የሚሉሽ? ፍቅር እንደፎከረችው ስለኔና ስላንተ ለትዬ የሆነ ነገር ብላችኋለች። ምን አደረገችው? እቺ ባለጌ! አዋሹ በቃ ካብላ። እትዬ ከወጡ ተመልሰሽ ነይ። እንዴት ይበላል? አይበላል። ለሊ አትቀምጥም? አይ ቤት መሄድ አለብኝ። ስለሰጠሽኝ ጊዜ በጣም አመሰግናለሁ። አዴ መጣችኋል? አዎ መጣን። ምን ጓደኛሽ አላንቺ እኮ ብዙ መቆየት አይችልም አይደል? አዎ ጓደኛሽን ስለሰጠሽኝ አመሰግናለሁ። ዴቭ አልተመለሰም እንዴ? አዎ አልተመለሰም። ኦኬ በቃ በሉ፣ እኔ መሄድ አለብኝ። አንዴ ከፊት ቻው ቻው ቻው። ደስተኛ ትመስያለሽ። አዴ በጣም ደስ ብሎኛል። ምን አዲስ ነገር ተፈጠረ? ምንም አዲስ ነገር የለም፣ ብቻ ግን አውራሻለሁ። ሻውሪኛ ቅምጥል አንተ በቃ ላልኝ ካገኘ በኋላ ሸምጥጥከኛ። ምን ላድርግ ብለሽ ነው ቅምጥል? ግራ ስለገባኝ እኮ ነው። እሺ አንዴ ነበር ተሳካ። ምኑ? በእጃ ልሸውደኝ ምናምን አሰበብ አልሆነ። የሄድክበትን ነው ተሳካው። እንዴ ምን ጠብቀሽ ነበር? ነገርካት? ምኑ? አንተ ትቀልዳለህ እንዴ? ሙሉ እያስክ ነው። ይኸውልህ እምቢ ካልክ የእጄ ራሴ ነው ሹም ነግራት። አታርጊውን ቅምጥል። አደርገዋለሁ። አቦ ረፊ ቅምጥል አትጨማለቂ። ቢሆን ኖሮ ነው ያልነግራትም።
ቆይ እናቴስ? ማዘሯ መች ቤት ትቀመጥና ነው? ኧረ አንቺስ ታዲያ? እኔ ምን አረብ እናት ሙዳት ያዝ እያረሳሳይም ብቻ ባልሆነ በላውን ፈጥና አድርገው። ምኑን ከምትል ይኸውልህ ሁሉም ነገር ማፍጠን ያለብህ፣ አለበለዚያ ያዶማ መጥቶ ላፍ ነው የሚያደርግልሽ። አይመለከተኝም። ብቻ ምንም ስለሌለ እያወራሽ ባልሆነ። ታዲያ ሌላ ስለማን ላውራ ባርች? አላውቅም፣ ግን ተጠንቀቂ። ከዚህ በኋላ ስለኔና ስለሷ እንድታወሪ አልፈልግም። አንዴ እየተናደድክ እኮ ነው። አይ በቃ መስመር አትለፊ። እኔና ለሊ ምንም ነገር የለንም። እሱን እናያለንሽ። በቃ ስራ ስፈጂ ቁጭ ብለሽ ሰው ማጣመር ጀመርሻ። ቆይ ሲጀመር አንተ ከመቼ ጀምሮ ነው ለእህት አበባ ይዘህ የምትሄደው? ምን ነው ቀናሽ እንዴ? አይ ወንድሜ ዘንድሮ ተቀኘህ። በቃ እረፊ በቃ ፍቺ። ቆይ ለምንድን ነው ስደውልልህ የማታነሳው? ይኸውልህ ዴቭ፣ አንተ ቤተሰቦቿን ለማውራት እዛ ሄደሃል፣ እሷ እዚህ አለሟን እየቀጨችልህ ነው። ለምን ዋሻለሁ? ይሄ ውሎዋ ሁሉ ከኪንጎና ከባቡሬ ጋር ሆኗል። ሄሎ ዴቭ፣ ሄሎ ሄሎ። ከማን ጋር እያወራሽ ነው? ከዴቭ ጋር ነው። ደህና ነኝ አለሽ? አዎ ደህና ነው። ግን እማዬ ትናንት ከክላስ ስመለስ አደይን ከወንድ ጋር አየኋት። ዴቭ የለም ብላ የማትሄድበት ቦታ የለም። አይ አደይ እንደዚህ አታደርግም። እነሱን ለማጋጨት እየፈጠርሽ አታውሪ። በአይኔ ያየኋት እያልኩሽ ነው። መቼም አሁን ዴቭ ጋር የደወልኩት እንዲህ አይነት ነገር ልነግረው ነው አትይኝም? አይ እማዬ አልነገርኩትም፣ ግን ደግሞ መነገር አለበት። እንዲሁም ለምን አንቺ አትነግሪው? እሱ እዛ የእሷን ጉዳይ ለማስፈጸም ሄዶ እሷ እዚህ ከወንድ ጋር ናት። ለምንድን ነው የማይነገረው? እማዬ ለዴቭ የምታስቢለት ከሆነ ንገሪው። አይ እኔ ምንም ነገር ሳላይ አላወራም። አንቺም አይንሽ ይሆናል። አደይ እንደዚህ አይነት ነገር አታደርግም፣ ፈጽሞ አታደርግም። ግን እኮ አይ በቃሽ ፍቅር፣ ከዚህ በላይ አታውሪ። ዝም በይ፣ ይበቃሻል። እንዴ ቆይ ምን ባደርግ ነው ልለያያቸው የምችለው? አይኔ እያየማ ዴቭ አደይን አያገባትም። ቆይ ምንድነው ከልጁ ጋር ችግራችሁ? ከዳይመንድ ጋር አንጋርገን ነው። ለካ ስናጣራ ልጁ የቦስ ልጅ ነው። እንደዛ ከሆነ ከባድ ነው። ልጁ በለ የሆነ ነገር እንዳያደርጋችሁ ተጠንቀቁ። አው ዳይመንድ ሲመጣ እናስተካክለዋለን። እንደዛ ከሆነ ጥሩ። ቶሎ ብላችሁ ነገሩን ለማስተካከል ሞክሩ። አታስብ፣ እናስተካክለዋለን። ሮማኒ እሺ፣ እንዴት ነሽ? ልኝ እኔ እናት ደህና ነኝ። እሺ፣ እኔ የምልሽ እትዬ ቤት በኩል ወጥቶ ነው አላየኋቸውም እኮ። እላይ ፍቅር መኝታ ቤት ከፍቅር ጋር እያወሩ ነው። አቤት 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 ክፋት የተሞላበት ከተማ! እንዲህ እህትና ወንድም ማወራት የማይችልበት ከተማ። ማኒ አሹ ፍቅር ናት እኮ ለትዬ የሆነውንም ያልሆነውንም እየዘበራረቀች እየነገረቻቸው እንጂ ማሳቸው መች እንደዚህ አይነት ሀሳብ ነበራቸው። ቢሆንም ሮማኒ ይኸውልሽ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብሏል ያገሬ ሰው። እንዴ ለምን እንዴት ብሎ መጠየቅ አግባብ ነው። እትዬ ትልቅ ሰው ናቸው፣ ማገናዘብ ነበርባቸው። እንዲሁ በደፈና አታውሩ ብሎ ነገር አለ እንዴ? ሁሉም የፍቅር ስራ ነው። እሺ ቆይ አሳያታለሁ፣ ትምጣ ብቻ። እግሯን ሰባብሬ መሬት ባልደባላ ንቀት ነው አሽዋት። ሮማን ዝሽ አዎ ትዬ ያሹን ሳህን እኮ ልወስድ መጥቼ። ስራ ጨርሰሻል? አዎ ጨርሻለሁ። በቃ ስራ ከጨርሽ ነው አንድ ቦታ ድረሰን እንመጣለን። ወዴት? ሱፐር ማርኬት ነው። እሺ ተይ። የኔ እናት ዘመናዊ ገበያ ልትሄድ ነው። አቤት አቤት አቤት! እንኳን ፈጣሪ ለዚህ ክብር አበቃሽ። ገና መታይተሽ የኔ እናት ከፍት ያለሽ። በጣም ደስ ይላል። ላንቺ በጣም ደስ ብሎኛል። ስለዚህ ውስጣችሁ የሆነ ነገር አለ ማለት ነው? አይ አደይ፣ ሌላ ነገር ምንም የለም። ቆይ አንቺ ምን ጠብቀሽ ነበር? ምንም ለልዬ፣ ዝም ብዬ ያው ነገሩን ነው። እና እናትሽ ጋር ምን አዲስ ነገር አለ? እነ ዴቪስ የመመለስ ሀሳብ የላቸው? ገና ነው። ዴቭ ለማየ ለመናገር በጣም ፈርቷል። ብርሃንም አልተረዳችኝም እያለ ነው። ለእህትሽ ታዲያ ለምን ቀድመሽ አትነግሪያትም? እኔም እንደዛ አስቤ ነበር፣ ግን ስልኳ አይሰራ። በፊት አታውቅም ነበር እንዴ? አይ እንደውም እሷ ባርኮትን ነበር የምጠረጥረው። የዴቭን እኮ ምንም ነገር አታውቅም። ባርኪ ግን ሰምቷል አይደል? አዎ ይሰማል። እስካሁን ፍቅር ሳትነግረው ዝም ትላለች ብለሽ ነው? እሱ ነው አደይ፣ ልክ ነሽ። ግን በቃ አትፍሪ፣ ሁሉም ነገር ይስተካከላል። እማዬማ ደስተኛ ትሆናለች። ግን አባዬ ካልፈቀደ የማየን ስሜት ይረብሸዋል። በእኛ አካባቢ እኮ አባት ካልፈቀደ ሁሉም ነገር ትክክል አይሆንም። አታስቢ አደይ፣ ዳይመንድ አብሮት ስላለ ዴቭ ሁሉንም ነገር ጨርሶ እንደሚመጣ በጣም እርግጠኛ ነኝ። እርግጠኛ ነሽ? አዎ አደይ፣ እርግጠኛ ነኝ። ከአሁን በኋላ ደስታ እንጂ ሀዘን የለም። ተስፋ አደርጋለሁ። በያሉበት ፈጣሪ ይጠብቃቸው። ግን አባዬ መስማት የለበትም። እሱ ከሰማ ዴቭን ይገለዋል።
ብርሃን ግን አሁንም ድረስ አባትሽ ጋር ትሄድ? አዎ ልልዬ፣ እስካሁን እናቴ ጋር ናት። በፊት እኮ አባቴ እኔና ብርሃኔን በጣም ነበር የሚወድ። ልክ እንደ ከተማ ልጅ አንቀባሩ ሰራተኛ ቀጥሮ ነበር ያስተማረን። ከዛ ልክ እድሜ ለትዳር ሲደርስ እኔን እያሉ የሚመጡ ሰዎች ሲበዙ በቃ በሱ ምክንያት መጋጨት ጀመረን። እና አባትሽ መጥፎ ሰው አይደሉም ማለት እኮ ነው? መጥፎ ሰው ነው እንጂ ልልዬ። የዳይመንድና የአበባ አባት እኮ ከአባቴ ጋር በጣም ወዳጆች ነበሩ። አሁን ላይ ግን በህይወት የሉም። የእነሱ በህይወት አለመኖር ደግሞ አባቴ እጁ እንዳለበት ብዙ ሰው ያወራል። እንዴት? የዳይመንድና የአበበ ንብረት እስካሁን አባቴ እጅ ላይ ነው ያለው። ዳይመንድ የሚሄድበት ዋናው ምክንያት ይሄ ነው። ገባኝ። ነገሩ ትንሽ የተወሳሰበ ነው ማለት ነው? አዎ ልልዬ፣ አባቴ መሸነፍ የሚወድ ሰው አይደለም። ለዛ ነው እስካሁን በጣም እየፈራ ያለሁት። አትፍሪ አደይ። ዳይመንድ ሁሉንም ነገር ላይ ዲቪ ያስረዳዋል። ምንም ነገር አይፈጠርም። አንቺ አትጨነቂ። ሄሉ እያደራሽን። እሺ ራስሽን ጠብቂ። እሺ እጠብቃለሁ። አንቺም ግን ራስሽን ጠብቂ። ይኸውልህ አቤ፣ በሰጠው ስልክ ለኪንጉ ደውል። የሚያስፈልግ ነገር ካለ እኔ ጋርም ደውልልኝ። እሺ እኛ ጉዳያችንን እንደጨረስን ቶሎ እንመጣለን። እሺ ሰላም ነው። ቻው። በቃ ቻው። እናመሰግናቸዋለን። እሺ እሺ፣ ቻው። ሂዱ በቃ። ሰው እንዲህ ብሎ ማወቅ ፍቅር አሽ ፍቅር አይሽ ምን ብለሽ ነው ስለ እኔና ስለ ሮማን ያወራሽው? ምን ብዬ ተናገርኩኝ? አሹ አንቺ ወልጋዳ ወልግግድ ምን ብለሽ ነው ስለ እኔና ስለ ሮማኔ ለይተ የማይሆን ነገር የምታወሪው? ምን ብዬ ተናገርኩ? ያደረጋችሁትን ነገር ነው የተናገርኩት። ነውስ ሌላ የቀረኝ ነገር አለ? አሁን ልቀቀኝ። አለቅሽም። ዛሬ ጎምጄ ነው የምለቅሽ። ቆይ አንቺ ሴት ምን አስበሽ ነው ያላሰብነውን ነገር የምታሳስቢኝ? እሰይ እንኳን ተናገርኩ። አሁን ልቀቀኝ። አለቅሽም። ነይ ወዲህ ብያለሁ። አሹ ጫዌን እንዳትነካኝ፣ ልቀቀኝ። ልግዛ አሹ ፍቅር እማዬ፣ አሹ ሊገለኝ ነው። አሹ ምን እያደረግክ ነው? ቆይ ዛሬ ምን ሆነሃል? እትዬ ይቅርታ። ፍቅር ስለ እኔና ስለ ሮማን የማይሆን ነገር ስትቀባጠርና ስታወራ በዛ ተናድጄ ነው። ይቅርታ። ፍቅር አሹን ምን እያልሹ ነው? አረ እኔ ምንም አላልኩትም እማዬ። ስለ እሱና ስለ ሮማን ለአንቺ ስለተናገርኩ ነው ሊገለኝ የደረሰው። አሹ እንደው እትዬ እሷ የምትለውን ነገር ብቻ ለምን ያምናሉ? እኔና ሮማኔ ምንም ነገር የለንም። አዎ እትዬ፣ አሹ ምንም አንድ ላይ እንደመጣን ያውቃሉ። ታዲያ ስራ ከጨረስን በኋላ በትርፍ ጊዜያችን ብናዋጋ ምንድነው ችግሩ? ውሸታሞች። እማዬ እንዳታምኛቸው። አደይም እንደዚህ እያለች ነው ዴቭን ለዚህ ያበቃችሁ። ደግሞ አደይ ያታለለችኝ አልበቃ ብሎ አንቺም ተጨመርሽ። ሮማን ፍቅር ያላየሽውን ነገር አታውሪ። በቃሽ ፍቅር፣ ምንም ነገር እንድትናገር አልፈቅድልሽም። ሮማን በጣም ይቅርታ። በሰዓቱ ፍቅር እንደዛ ስትነግረኝ ያልሆነ ነገር አይምሮ ውስጥ ገብቶ ነው። አይ እትዬ፣ እርሶን እኮ አልተቀየምኩም። የፍቅር ሀሳብ እንደሆነ ገብቶኛል። አሹ ተው በቃ፣ ፍቅርን እኔ እቀጣታለሁ። ነይ ሮማን እንግባ። ሰው የመርዝ ምርቃቱ ነው ይፈጠራል። አረሳሽው ነው ማለት ይህን ቀለበት ያደረገልሽን ሰው ልረሳው አልችልም። ስለማትፈልጊ ነው እሱ ስለማትች? አይ እኔ ላስበው አልፈልግም። ሁሉንም ነገር እንዳልነበር ልረሳው ፈልጋለሁ። ነገር ግን እንዴት እንደሆነ ራሱ አላውቅም። መጀመሪያ ያደረግሽውን ቀለበት አውጥተሽ ታዩ። ወዴት? አልገባኝም። ወዴት ልጣለው? ወደ ፈልግሽበት ለሊ። አያስፈልግሽም። ይሄ ሁሌ እሱ እንድታስታውሽ ነው የሚያደርግሽ። ራስሽን ምን ያህል ቀሽም እንደነበርሽ ነው የሚያስታውስሽ። ስለዚህ ጣዩ። ለሊ ቀለበትሽስ? ጣልኩት። የምርሽ ነው? በቃ የላን ረሳሽው? ተመስገን። አያዴ ያን ሁሉ ነገር ካደረገኝ በኋላ አሁንም ታፈቅሯለች ብለሽ ታስቢያለሽ? እኔ እኮ ማመን ከብዶኝ እንጂ ኤላ ርቆ ሄዷል። ችግር የሆንኩት ግን እኔ ነኝ። ማመን አልቻልኩም። ጀግና እኮ ነሽ ጓደኛዬ። መሆን ያለበትን ነገር ነው ያደረግሽው። በቃ ትቶ የሄደን ሰው መጠበቅ አያዋጣም። እጄ ላይ ቃሉ እንደነበረ እስከረሳው ድረስ ለካ ልቤ ተሰባብሯል። ያን ሁሉ ቃል እንዳልገባልኝ ይኸው ዛሬ አብሮኝ የለም። አደይ ሰው ማመን ከዚህ በኋላ አልችልም። እንዴት? ለአንቺም ትልቅ ትምህርት ነው አደይ። ዛሬ ላይ ባለሽ ነገር አትተማመኝ። ድንገት ምን እንደሚፈጠር ምን የምታውቂው ነገር የለም።
ዛሬ የምትወጁ ሰው ነገ ጠላትሽ ሊሆን ይችላል። ማለት ህይወት እንደዚህ ናት። ባለኝ ነገር በፍጹም አልመካም። አሁንም ዛሬም ነገም ያለኝ ነገር በሙሉ የኔ አይደለም አይደል? ባቡሬን እኮ ያፈቀርሽ መስሎኝ ነበር ነው ወይስ ማመን ስላልፈለግሽ ነው? አይ አደይ እንደዛ አይደለም። ታዲያ እንዴት ነው ለልዴ? ብዙ ነገር አለ አደይ። እኛ ማመን ሳንፈልግ የሚሰሙን ስሜቶች አሉ። አልገባኝም። አልፈልግም አደይ፣ ግን ደግሞ ሲርቀኝ ምንም ደስ አይለኝም። ለራሴ ራሱ ማሰብ በጣም ከብዶኛል። ግን በቃ በራሴ ስሜት እያሰብኩ መጣደፍም ሆነ መቸኮል አልፈልግም። ምን እንደሚፈጠር እኮ አላውቅም፣ ግን በቃ ቁጭ ብዬ እጠብቀዋለሁ። አሁን ባለሽበት ነገር ደስተኛ ነሽ? ተመስገን ነው አደይ። ብዙ ሊታለፉ የማይችሉ ነገሮችን አልፌ ነው እዚህ ያለሁት። ተመስገን። አዎ በጣም ልክ ነሽ። ከምንም ነገር በላይ ግን ያኔ ጃኬት ያለበሽኝን ቀን በጣም ወደዋለሁ። የተገናኘንበትን ቀን? አዎ አደይ፣ ኤላን በድጋሚ ስላገኙት በጣም ደስ ብሎኝ ነበር። ግን ደግሞ ጥፋቴ ከ7 አመት በኋላ ኤላ እንደ በፊት ይወደኛል ብዬ ልክ የሱን ስሜት ሳልረዳ ወደ ቤቱ መግባቴ ነበር። ሁሉም ነገር ለበጎ ነው። ከዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ደግሞ ኤላን ከልብሽ ካስወጣሽው ሰላም እንደምትሆኝ እኔ ምስክር ነኝ። ይህን ያህል? አይ አደይ፣ አንቺንም አስጨነኩሽ አይደል? እኔንማ ምን ታስጨንቅኛለሽ? ከዛ ቤት ወጥቼ በሰላም እየኖርኩ ያለሁት ጥሩ ነገር መመኘት የጀመርኩት እኮ አንቺ ስላለሽልኝ ነው የኔ ጓደኛ። አንቺን የመሰለሽ ጓደኛ ስለሰጠኝ ደግሞ ፈጣሪን አመሰግናለሁ። አንቺ አቃጣሪ! ምን ሳቃጥራ ይሽን ደግሞ ፍቅር? ለማየ ምንድን ያልሻት? ለእናትሽ ምን አልኳቸው? አታስመሲ። ብዙ ነገር ተናግረሻል። እዚህ እየሰራሽ በመኖርሽ ራሱ ፈጣሪሽን ልታመሰግኝ ይገባል። ቆይ ምን ተደረኩ ብለሽ ነው እኔና ማየን የምታጣይ? ፍቅር ከእናትሽ ጋር ተጣልተሽም ከሆነ ያጣላሽ ስራሽ ነው እንጂ እኔ ምንም ያደረኩሽ ነገር የለም። አረ አዎ፣ እዚህ እንደፈለግሽ እየውሽ ጠገብሽ አይደል? ይሄ ጥጋብ አይደለም ፍቅር። ያደረግሽኝን ነገር ሁሉ ረስቼ እዚህ ካንቺ ጋር እየኖርኩ ያለሁት መስራትና መለወጥ ስለምፈልግ ነው። በቃ ተይኝ፣ ሰርቼ ልብላበት። እኔ ምን አደረኩ? አንቺ ነሽ እንጂ ዝም ስትባይ ይብስብሻል። ጥሩ መድኃኒትሽን ማግኘት አለብሽ። እኔ ፍቅር ማን እንደሆንኩ አልተግባባንም። ጠብቂ፣ አሁን አሳይሻለሁ። ሸፋፋ ደግሞ ምን ልታመጪ? ሰው እንዴት ቆይ ከመሬት ተነስቶ እንደዚህ ተንኮለኛ ይሆናል? ማነው? አሃ ይንቆይ እንዴት ነህ? እባክህ ዛሬ ከየት ተገኘ? አሹ ፈልጌ ነበር። ምን ነው ይንቆይ፣ ችግር አለ እንዴ? ዳይመንድ ሁለት ስራ እንደምሰራ ነግሮኝ ነበር። ቀን ስራውን ነው እንዴ? ያው አንዳንዴ ሲደውሉልኝ እሄዳለሁ። ያው ሁሌ አይደለም እንጂ እኔም መስራት ፈልጌ ነበር። ሰው የሚፈልጉ ከሆነ ትጠራኛለህ? አይ ኪንጎዬ፣ እንደው አንተ ቀን ስራ ልትሰራ? አሹ አያስቅም፣ የምሬን ነው። አይ ኪንጎ፣ ጉድ እኮ ነው። አሁን አንተ ቀን ስራ ልትሰራ? የሰው ኪስ ማውለቁንስ ማን ሊሰራልህ ነው? ነው ወይስ በቀን ስራ አስመስለ ዝርፊያ ልትሰራ ነው? አረ በፍጹም እንደዛ አይደለም አሹ። ዳይመንድ ከሄደ በኋላ በጣም ይጠርረኝ። ታዲያውን ተቀየረ ተልብ ነው ስራ የምፈልገው ኪንጎ? አዎ አሹ፣ ስራ መስራት እፈልጋለሁ። እንደዛ ትሆነ እናፈላልጋለን። አዎ ሲደወልልኝም እነግርልሃለሁ። እኔ የምልህ አንተ እኮ ጥሩ ሰው ነህ። አዎ በፊትም እኮ ያ ዳይመንድ ነው የሚያበላሽ እንጂ አንተ መልካም ሰው ነህ። አረ ዳይመንድ እንደዚህ ነገር አያስደስተውም። እሱም ግዴታ ሆኖበት ነው። ደግሞ እሱ ባይኖር ኖሮ ትምህርቴንም አልመረቅም ነበር። እንደዛ እያደረገ ነው ያስመረቀኝ። ግን ተመረቅኩኝ፣ ስራም የለም። ታዲያውን ለተስተማረ ሰው ዲግሪ ለጫነ ሰው እንደው ድንጋይ መሸከም አይምሮ አይጎዳም ኪንጎዬ? አማራጭ የለም አሹ። አፈር በበላው። አይ ይኖራል፣ ግድ የለም ኪንጎዬ። ይኸውልህ እኔ በዳይመንድ ቦታ ሆኜ ላግዝህና አንተ ስራ ፈለግ አድርግ እባክህ። አይ አይሆንም አሹ፣ አንተ ተማሚናት አለችብህ። ደግሞ እኔ ማንም ጥገኛ መሆን አልፈልግም። ካልክሽ ወይ ለእኔ ስራ ሲደወልልኝ እኔ በአንተ ቦታ ሆኜ እሰራልሃለሁ። አየህ ወንድ ልጅ ሆኖ ማጣትን እኔ በደንብ አውቀዋለሁ። አዎ አይዞህ። እሺ በቃ አመሰግናለሁ። አሁን ስራ እየተሽ ያሹ ፍቅር እንዴት እንደሚያሮጥሽ እማዬ ይገባታል ማለት ነው።